ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። ጉዞ ወደ ባብ ኤል ማንደብ እና የኢትዮጵያ ወደ ቀይ ባህር መመለስ የሚሉት ነጥቦች በኢትዮጵያና በአሜሪካ ስትራቴጂካዊ ውይይት እንዲሁም በቅርቡ በዋሽንግተን በተፈረመው ስምምነት ውስጥ ቁልፍ ቦታ የያዙ ጂኦፖለቲካዊ ጉዳዮች ናቸው። ፕሬዚዳንት ኢሳያስ በተደጋጋሚ የተጎበኙትም በዚሁ ቁልፍ ጉዳይ ትግበራ ላይ ወደው እንዲስማሙ ለማድረግ እንደነበር ዲፕሎማቲክ ምንጮች በተደጋጋሚ የሚያነሱት ጉዳይ ነው። የኢትዮጵያና የአሜሪካ መንግስታት ባለ ሁለት ወገን የተዋቀረ የስትራቴጂክ ውይይት ማዕቀፍ ሁሉን አቀፍ ተቋማዊና በእኩልነት አጋርነት ላይ የተመሰረተ ስምምነት ግንኙነታቸውን ወደ አዲስ ምዕራፍ ያሸጋገረና ከሌሎች ጊዜያት ውሎች የተለየ መሆኑ በተለያዩ ወገኖች የተለያዩ ትንተና እየቀረበበት ቆየ። ይህ ማዕቀፍ የመከላከያ፣ የጸረ ሽብር፣ የዲፕሎማሲና የኢኮኖሚ አጋርነትን በማቀናጀት ከጊዜያዊ ስምምነቶች ወጥቶ ዘላቂና ስልታዊ መሰረት ያለው አጋርነት ስለሚፈጥር አሜሪካ ባሉ የትጥቅ ትግል አራማጅ ቡድኖችና አመራሮች ዘንድ የተፈጠረው ስጋት አይሏል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በወቅቱ እንደገለጹት የአህጉሪቱን የጸጥታና ደህንነት ስጋቶች ለመመከት በአፍሪካና በዓለም አቀፍ አጋሮች መካከል ጠንካራ ትብብር መገንባት ወሳኝ ነው። ሲምፖዚየሙ በአሜሪካና በአፍሪካ መካከል ዘላቂ አጋርነትን በመፍጠር ተቋማትን ለማጠናከር፣ ወታደራዊ ትምህርትን ለማስፋፋትና ዘላቂ የመከላከያ ኢኮኖሚን ለማበረታታት ያግዛል ብሏል። የኢፌዴሪ መከላከያ ሰራዊት ሐምሌ 21 ቀን 2018 ዓ.ም የልዩ ዘመቻዎች እዝ ኮማንዶ ሬጅመንት በሰሜን ሸዋ ዞን ጣርማበር ወረዳ አርማንያ ቀበሌ ራሱን የፋኖ ታጣቂ ብሎ በሚጠራው ኃይል ላይ እርምጃ በመውሰድ በርካታ የጠላት ኃይል መደምሰሱን የሬጅመንቱ አዛዥ አስታውቋል። የኮማንዶ ሬጅመንት አዛዥ ሻለቃ ታሪኩ ሻሜቦ ሰራዊቱ በፍጹም ኢትዮጵያዊ ጀግንነት በአካባቢው እየተሽለከለከ ህዝብን ሲዘርፍና ሲያሰቃይ የቆየውን ቡድኑን አይቀጡ ቅጣት በመቅጣት ከጥቅም ውጪ ማድረጉን ተናግሯል። ሬጅመንቷ ከጠላት ጋር ጠንካራ ውጊያ በማድረግ ጠላት ላይ ከባድ ኪሳራ በማድረስ ጠላትም መደምሰስ ችሏል ብሏል። በዚህም ብሬን፣ ክላሽ፣ ኋላ ቀር መሳሪያ፣ የተለያየ አይነት ጥይት፣ መገናኛ ሬዲዮ፣ ኤፍ1 ቦምብ በቁጥጥር ስር መዋሉንም ገልጿል። ከተደመሰሱት የፋኖ ኃይል ውስጥ በእነሱ አደረጃጀት ቢኒያም አስፋው የራምቦ ክፍለ ጦር ሻለቃ አዛዥ፣ ፍቅሩ የራምቦ ክፍለ ጦር አመራር፣ ጎሹ ምክትል ሻለቃ መሪ፣ ነጋሽ የቃኝ አመራር፣ ብሩክ የቡድኑ ዘመቻ ኃላፊ የሚገኙበት ሲሆን አማን እሸቱ የተባለ የቡድኑ ትልቅ አመራር መቁሰሉን ሻለቃ ታሪኩ ሻሜቦ ተናግሯል። ግብጽ ኢትዮጵያ ወደ ቀይ ባህር ለመድረስ የምታደርገውን ጥረት ለመደገፍ የሚያስችል አዲስ የውሳኔ ሀሳብ ማቅረቧን አንድ የግብጽ መገናኛ ብዙሃን ዘገበ። መገናኛ ብዙሃኑ ባወጣው ዘገባ መሰረት ኢትዮጵያ የቀይ ባህር ተደራሽነትን ከጎረቤት ሀገራት ጋር በድርድር እንድታገኝ ግብጽ ለመርዳት ፈቃደኛ ብትሆንም ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያላትን አቋም ማለስለስ አለባት የሚል ቅድመ ሁኔታ አስቀምጣለች። ይህ 4 ነጥቦች ያሉት አዲስ እቅድ ለጠቅላይ ሚኒስትር አብይ አህመድ እና ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መላኩ ተገልጿል። ኢትዮጵያ የቀረበውን የውሳኔ ሀሳብ የማትቀበል ከሆነ ግብጽ በደቡባዊ ቀይ ባህር በኩል ያለውን የባህር ኃይል እንቅስቃሴዋን በመጨመር አጥር እንደምትፈጥር ዘገባው አክሎ አመልክቷል። ይህ በእንዲህ እንዳለ ከሰሞኑ የቀድሞ የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስቴር ቲቦር ናጊ ግብጽና ኤርትራ በቀይ ባህር ጉዳይ ላይ የመወሰን መብት ያላቸው የባህር በር ያላቸው ሀገራት ብቻ ናቸው ማለታቸውን ተከትሎ ጠንከር ያለ ምላሽ መስጠታቸው ይታወሳል። ዲፕሎማቱ በሰጡት አስተያየት በግብጽና ኤርትራ ሙግት መሰረት በቀይ ባህር ላይ መናገር መብት ያላቸው የባህር ዳርቻ ያላቸው ሀገራት ብቻ ከሆኑ በሎጂክ ደረጃ ብናየው በአባይ ወንዝ አጠቃቀም ላይ የመወሰን መብት ሊኖራቸው የሚገባው ውሃውን የሚያመነጩና ወደ ወንዙ የሚያስገቡ ሀገራት ብቻ ናቸው ሲሉ ሙግታቸውን አቅርበዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከፕሬዝዳንት ትራምፕ ጋር ለመወያየት ዋሽንግተን ገቡ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ከፕሬዝዳንት ዶናልድ ትራምፕ ጋር የሚገናኙ ሲሆን በዋናነትም በኢራን ላይ የተከፈተው ጦርነት በአጀንዳነቱ ቀዳሚ ቦታ ይይዛል። ይህ ጉብኝት ሁለቱ ሀገራት በየካቲት ወር በቴህራን ላይ ጥቃት በመሰንዘር ጦርነቱን ከጀመሩ ወዲህ ኔታንያሁ ከትራምፕ ጋር የሚያደርጉት የመጀመሪያው ውይይት ነው። በተጨማሪም ጉብኝቱ በዌስት ባንክ የእስራኤል ወረራና እስራት በበረታበት እንዲሁም ከ3 ወራት በኋላ በእስራኤል ምርጫ በሚካሄድበት ወቅት ላይ በመሆኑ ትኩረት ስቧል።
የፖለቲካ ተንታኞች እንደሚሉት ኔታንያሁ ለምርጫው የትራምፕን ድጋፍ ለማግኘት እየጣሩ ነው። ኔታንያሁ ወደ አሜሪካ የመጡት በሐምሌ 11 ቀን በሞቱት የሪፐብሊካን ሴናተር ሊንድሴ ግርሃም የቀብር ስነ ስርዓት ላይ ለመገኘት ሲሆን የቀብሩ ስነ ስርዓት ከመጀመሩ በፊት ከትራምፕ ጋር ለመወያየት ቀጠሮ ይዟል። በውይይቱም ላይ ከኢራን ጦርነት በተጨማሪ በእስራኤልና በሊባኖስ መካከል ስላለው ግጭት እንዲሁም የአብርሃም ስምምነትን ስለማስፋፋት እንደሚመክሩ ተገልጿል። ሆኖም የሁለቱ መሪዎች የውይይት ውጤት ለህዝብ ይፋ ይደረጋል ተብሎ አይጠበቅም ተብሏል። በሳውዲ አረቢያ የታሰሩ ኢትዮጵያውያን ስደተኞች የድረሱልኝ ጥሪ ሲያሰሙ ከሞት የሚያስጠላቸው አካል ጠፍቶ በየተራ በሞት እየተቀጡ ነው። በቅርቡ የተፈጸመው የሞት ቅጣት እንዳይቀጥል ከየአቅጣጫው ጥሪ የቀረበ ቢሆንም ሳውዲ አረቢያ 5 ተጨማሪ ኢትዮጵያውያንን ገድላለች። የሳውዲ አረቢያ አገር ውስጥ ጉዳይ ሚኒስትር 5 ተጨማሪ ኢትዮጵያውያንን በሞት መቅጣቱን አረጋግጧል። ወደ ሀገሪቱ አደንዛዥ ዕፅ በድብቅ ሲያስገቡ ተይዟል የተባሉት ኢትዮጵያውያን በሞት የተቀጡት ትላንት ሰኞ ሐምሌ 20 ቀን መሆኑ ተገልጿል። በቅርቡ በሳውዲ መንግስት በተከታታይ የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ደርሷል። ከዚህ ቀደም በሰኔ ወር በተከታታይ 9፣ ሚያዝያ 13 ደግሞ 3 ኢትዮጵያውያን የሞት ቅጣት ተፈጽሞባቸዋል። የሳውዲ የሀገር ውስጥ ጉዳይ ሚኒስቴር በመግለጫው የጸጥታ አካላት ወንጀለኞቹን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱን መፈጸማቸው በመረጋገጡ ክስ እንዲመሰረትባቸው ተደርጓል ብሏል። የፍርድ ቤቱ ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የጠቅላይ ፍርድ ቤቱ ብይኑን በማጽናቱና በሸሪያ ሕግ መሰረት የንጉሳዊ ትዕዛዙ ተፈጻሚ እንዲሆን መደረጉ ተገልጿል። ቀደም ሲል ሐሚስ ሙሻይት በተባለው እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ ዕፅ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው መገለጹ ይታወሳል። እንደ ሂውማን ራይትስ ዎች ያሉ ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት የኢትዮጵያ መንግስት በዲፕሎማሲያዊ ጫና ዜጎቹን ከሞት እንዲያስጥል ጥሪ ማቅረቡ ይታወሳል። መንግስት የቀረበለትን ጥሪ ተከትሎ የዜጎችን ደህንነት ለመጠበቅ ጥረት እያደረገ መሆኑን የገለጸ ቢሆን በተደጋጋሚ ጥሪ ከቀረበ በኋላ 14 ኢትዮጵያውያን በሞት ተቀጥተዋል። አሁንም የመገናኛ ብዙሃን ከ200 በላይ ኢትዮጵያውያን በሐሚስ ሙሻይት በተባለው የሀገሪቱ እስር ቤት የሞት ቅጣታቸውን እየተጠባበቁ መሆኑን ዓለም አቀፍ ሚዲያዎች ዘግበዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው መግለጫ የሞት ፍርድ የተፈረደባቸውን ስደተኞች በሚመለከት ከሳውዲ ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቋል። ይሁን እንጂ ሳውዲ ያሰረቻቸውን ኢትዮጵያውያን በማይረዱበት በአረብኛ የተጻፈ ወረቀት እንዲፈርሙ በማስገደድ የሞት ቅጣት መጣሏን ቀጥላለች። የዩክሬኑ የጦር መሳሪያ አምራች ኩባንያ ሮቦኖርስ በሩቅ ተቆጣጣሪ የሚሰራውን ሻብሊያ ኬቱ የተሰኘ አዲስ የውጊያ መሳሪያ ኦፊሻላዊ ፍቃድና ምዝገባ አጠናቆ ወደ ስራ ማስገባቱን ይፋ አደረገ። ይህ አዲስ የቴክኖሎጂ ውጤት 2 AK-74 ጠመንጃዎችን በአንድ ላይ አጣምሮ በመግጠም የተሰራ ሲሆን ጥንካሬውን በ2 እጥፍ በማሳደግ በቅርብ ርቀት ለሚገኙ እግረኛ ወታደሮች አስተማማኝ ከለላ ይሰጣል። መሳሪያውን በሩቅ ሆኖ የሚቆጣጠረው ወታደር እንደ ውጊያው ሁኔታ የግራውን ጠመንጃ ብቻ፣ የቀኙን ብቻ ወይም ሁለቱንም በአንድ ላይ በመተኮስ መጠቀም የሚያስችለው አማራጭ ተካቶበታል። ሻብሊያ እንደ አውሮፓውያን አቆጣጠር በ2014 በበጎ ፈቃደኞች ቡድን መሰረት ከተጣለበት ጊዜ ጀምሮ በዩክሬን ጦር ዘንድ ትልቅ እምነት ከተጣለባቸው ቀደምት የሮቦት መሳሪያዎች አንዱ ነው ተብሏል። አዲሱ የኬቱ ቅርጽ የመሳሪያውን የጥይት መጠን ወይም ካሊበር በመቀነስ የጥይቱን ብዛትና የፍጥነት ሽፋን ለመጨመር ታስቦ የተሰራ ነውም ተብሏል። ቀደም ሲል የነበሩት የሻብሊያ ሞዴሎች አንድ ባለ 7.62 ሚሜ ወይም 12.7 ሚሜ የማሽን ጋን መሳሪያ ይገጠምላቸው የነበረ ሲሆን ኬቱ ግን በተጠጋጋና ርካሽ በሆነ መዋቅር 2 ባለ 5.45 ሚሜ ጠመንጃዎችን በመጠቀም በአጭር ጊዜ ውስጥ ከፍተኛ ቁጥር ያለው ጥይት ወደ ጠላት ለመተኮስ የሚያስችል ልዩ ብቃት አለው ነው የተባለው። ይህ ኦፊሻላዊ የቴክኒክ ፍቃድ ማግኘቱ መሳሪያው በስፋት ተመርቶ ለሀገሪቱ የደህንነትና የመከላከያ ኃይሎች በብዛት እንዲሰራጭ መንገድ የሚከፍት ነው ተብሏል። ለሰዓቱ ያስኩላችሁ መረጃዎች ይህንን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።